ሰላም ፋሚሊ እንዴት ናችሁ? ዛሬ በተወሰነ አንዳንድ ኤግዛምፕሎችን የትሬድ ኤግዛምፕሎችን ነው የማሳያችሁ። ከዚህ በፊት ፕሪቪየስሊ እኔም ኤክስኪዩት ያደረኳቸው ግን እና ደግሞ ሞር ኤምኤምኤክስ ምንም ደግሞ ለመልመድ እዛ ጋር የተያዙ አንዳንድ ኪ ኮንሰፕቶችን ሶፋር የተማርናቸውን ነገሮች ጀስት ፑት ቱጌዘር አድርገን እንደ ኤግዛምፕል የምናይ ይሆናል ማለት ነው። አንዳንድ ትሬድ ሪካፖችን ማለት ነው። ቤዚካሊ እዚህ ጋር የምታዩት this is a gold chart. As you can see price was እንግዲህ በጣም bullish እና የተለያዩ bullish order blocks እና ጋፖች ሪስፔክት እየተደረጉበት የሄደ ማርኬት ላይ ነው ያለነው። Basically as you can see here እዚች ጋር ያለችውን ሞመንት ላይ አቴንሽናችሁን አምጡና as you can see price እነዚህን እንግዲህ aggressively ነው እነዚህን ኢኳሎች ብሬክ ያደረገው ማለት ነው። Which means basically price intention እንግዲህ higher highs የመስራት እድል ይኖረዋል የሚል አንድ ለምሳሌ ፎርም የሚያደርግ ወይም አንድ አይዲያ ሊኖረን ይችላል ማለት ነው። Basically እዚህ ጋር ሁለት ኦፖርቹኒቲዎችን ነው ማሳያችሁ። The first one ምንድን ነበረ? ይሄኛው ፕራይስ እንግዲህ ይሄንን ብሬክ ካደረገ በኋላ ይሄንን ጋፕ ሰጠ። The first thing happen ያደረገውና እንድታዩት የምፈልገው ነገር እቺኛዋን ኦፖርቹኒቲ ነበረ ማለት ነው። እዚህ ጋር እንደምታዩት ፕራይስ ኢንተርናል ገባ። በዚህ ቡሊሽ ሞመንተም ላይ ይሄ ኢንተርናል ሪስፔክት ይደረጋል እንግዲህ ብለን ነው ኤክስፔክት የምናደርገው ማለት ነው። ስለዚህ from this internal towards which external እዚህ ወዳለ ኤክስተርናል አንድ ናሬቲቭ ወይም አንድ ባያዝ ቢልድ አድርገን የጀመርነው this is a daily candle. MMX ምን የምናየው 1 hour structure ላይ ወረድ ብለን ነው ማለት ነው። ኦኬ እዚህ ጋር እንደምታዩት ፕራይስ ምንድነው happen ያደረገው? ኦኬ ማርኬት ሜከር ባይ ሞዴል እዚህ ጋር ክሊርሊ እናያለን አይደለ? ያው በርግጥ ትንሽ ቾፒ ነበረ ይሄኛው ሲመጣ ሪትሬስመንትም ስለነበረ ነገር ግን የማአት ፌሊየር ስዊንጎች ነው እዚህ ውስጥ ያሉት ሎ ሬዚስታንስ ሊኩዊዲቲ ማለት ነው። which is going to tell me ይሄኛው ኢንተርናል ታፕ ከተደረገ በኋላ በቀላሉ እነዚህ ታርጌት መወሰድ ይችላሉ ሊኩዊዲቲዎች መወሰድ ይችላሉ የሚለውን ነገር ነው እንግዲህ ፎርም ማድረገው። as you can see here price እዚህ ጋር መጣ እችን ስዊፕ አደረገልን ስትራክቸር ሺፍት አደረገ 1 hour ላይ ማለት ነው። our first opportunity የሚሆነው ምንድነው? እቺ ትሬድ ትሆናለች ማለት ነው አይደል? the low risk buy የምንላት opportunity የ1 hour opportunityያችን እቺኛው ናት። now ይሄ ትሬድ unfortunately እኔ አምልጦኝ ነበር አላስኩትም። 5 minute ላይ ግን እቺ ሪትሬስ ስታደርግ የ5 minute ማርኬት ሜከር ሞዴል አግኝተን ካለ ኤክስኪዩት ማድረግ የምንችልበት ቻንስ ነበረ ማለት ነው basically. as you can see here ፕራይስ ይሄንን ከወጣ በኋላ እችን ኢንጌጅ ሲያደርግ እንደ ኤምኤምኤክስም ክሊር የሆነ ነገር አልሰጠንም። ፕራይስ ስዊፕ አድርጎ we have this sweep ግን ክሊር የሆነ ስትራክቸር አልነበረንም። then of course ያው ያመለጠኝም አንደኛው ሪዝን ያው ኤዥያን ሴሽን ላይ ነው ኤክስፓንድ ያደረገው it was not እንግዲህ obvious እና እኔ አላየሁትም ኤዥያ ላይ ተኝቼ ነበርና basically በዛ ያው የሚያመልጡን ትሬዶች ይኖራሉ ፐርፌክትሊ እንደዚህ happen አድርገው ማለት ነው። ነገር ግን ይሄ አንድ ሲምፕል የሆነ የ1 hour ትሬድ ሊሆን ነበረ ማለት ነው። the trade would have been ለምሳሌ ኢንትራክሽን ለምሳሌ እዚጋ ብሬከሯ ላይ ብትሆን ስቶፕ ሎሳችን all the way here ካደረግነው በጣም ይርቃል unless we are targeting extend አድርገን higher high ይሰራል ብለን ኤክስፔክት የምናደርገው ካልሆነ በተወሰነ ያው ስቶፕ ሎስም አድጀስት ለማድረግ ትንሽ ታስቸግር ነበር ይሄ ትሬድ probably ምን የሚያልሰኩት ለዛ ይሆናል ማለት ነው። basically ግን as we go along የተለያዩ ኦፖርቹኒቲዎች ነበሩ። fortunately for us ይሄ again ቴስት ተደርጎ ነበረ የዴሊ ኢንተርናሉ ማለት ነው። ስለዚህ የዴሊ ኢንተርናሉ again መልሶ ፕራይስ ቼክ አድርጎት ነበር ዲፐር የሆነ ሪትሬስመንት ኖሮት then again 1 hour ላይ በመንገባበት ወቅት 1 hour ላይ ይሄንን ስዊፕ አድርጎልን ነበረ ማለት ነው እዚህ ጋር እንደምታዩት። ኦኬ ስለዚህ ኤክስተርናል ሊኩዊዲቲ ወሰደ ምን ውስጥ ኢንሳይድ የዴሊ ኢንተርናል ውስጥ ማለት ነው which is በጣም ሃይ ፕሮባቢሊ የሆነ ኮንዲሽን ያደርጋል ፎር ሚ ማለት ነው። that's why እንግዲህ I took this next trade. ስለዚህ basically ቀጣዩ ትሬድ ይሄንን ስዊፕ ካደረገ በኋላ we can drop down ለምሳሌ ከ1 hour ወደ 5 minute መግባት እንችላለን። ኦኬ ወደ 5 minute መግባት እንችላለን። then price once ይሄንን ስዊፕ ካደረገ በኋላ
the day was I think on Tuesday. So this was basically the trade. I think in trade share አድርጌላችሁ ነበር ይመስለኛል at the time. Basically price እንግዲህ perfectly in the MMXM ሞዴላችን ኦከር አላደረገም, which is basically ይሄንን structure 5 minutes ላይ የ1 hour sweep ነው. then 5 minutes ላይ sweep በሚያደርግበት ሰዓት ኤክስተርናሉን ሲወስድ ያው ብሬከር አይተን ዛ ፈርስት ስቴጅ ሰከንድ ስቴጅ ብለን ኤክስኪዩት የምናደርገው አይነት ታይፕ ኦፍ ትሬድ አልነበረም። ነገር ግን ለምሳሌ ይሄ ተጠቀምኩት ሌላ ሞዴል ነው ያሳየዋችሁ አንድ ሞዴል አለ። ግን ሲሚላርሊ የተለያዩ the next day once ይሄንን ኤዥያን ሴሽን ሎው ሲወስድ ሲሚላር የሆኑ ነገሮች happen ስላደረጉ ነው ይሄንን ትሬድ ኤግዛምፕል ማሳያችሁ ማለት ነው። so basically the next day what happened ይሄንን ስዊፕ ካደረገ በኋላ እንግዲህ ፕራይስ aggressively ወደ ላይ ሙቭ አድርጓል። then after that Asian session ያሳየዋችሁ ነገር ነበረ, which is accumulation, then the manipulation on London, then ከዛ በኋላ the distribution. ስለዚህ basically especially on 15 minutes ይሄንን basically ሰርቷል ማለት ነው, which is again ምንድነው እዚህ daily internal ውስጥ sweep ካደረገ በኋላ we had a breaker, ያንን breaker retest ሲያደርግ we had the low risk buy ማለት ነው. so the low risk buy እኔ ኤክስኪዩት ያደረኩት 5 minute or 1 minute ላይ ይመስለኛል ይሄንን ኢንትሪ የወሰድኩት። so basically የ1 minute second stage or third stage ይሆናል possibly yeah. so ከዚህ ድራግ የተደረገ ኢንትሪ ነው የሚሆነው. so 15 minutes ላይ ግን በ15 minutes ላይ ግን በጣም perfectly execute የተደረገ ትሬድ ነበር. one of my best trades this year, almost 1 to 24 ምናምን የሄደ ትሬድ ነበረ ማለት ነው. so basically ይሄም it's what happened was እንግዲህ price daily internal ውስጥ ገባ, external ወሰድን, then after this external we got the structure shift. እዚህ ጋር አሁን 1 hour ላይ structure shift አድርጓል, again further ዲፕ ሪትሬስመንት አደረገ። እዛ ሪትሬስ በሚያደርግበት ወቅት 15 ሚኒት ላይ ኤዥያን ሴሽን ቴክ አውት አደረገ ማለት ነው። ሶ ይሄንን ኤዥያን ሴሽን ቴክ አውት ካደረገ በኋላ we had the low risk buy ሞዴል ማለት ነው አይደል? ስለዚህ እዚህ ላይ የ1 ሚኒት የ5 ሚኒት ኢንትሪ ነበር ኤክስኪዩት የተደረገው። then the target was basically somewhere around here. ነገር ግን እኔ just እዚህ ጋር ኮንቲኒው ማድረግ ሲያቅተው ጊዜ just manually I think close ያደረኩት ማለት ነው ይሄንን ትሬድ። anyways ግን one of the best trades ነበሩ። አንዳንዴ እንደዚህ አይነት እንትኖች happen ያደርጋሉ, everything perfectly align የሚያደርግባቸው ሲናሪዮች ማለት ነው። so ይሄ in terms of MMXM እንግዲህ once narrative ካለን በኋላ exactly specifically የምንፈልጋትን ነገር ልክ እንደዚህኛዋ አሁን ለምሳሌ እዚህ ጋር እንዳያችሁት 1 hour ላይ የዴሊ ኢንተርናል ከገባ በኋላ 1 hour structure break አድርጎ ብሬከር ሰጠን። ግን ይሄንን ኤክስኪዩት ማድረግ የምንችልበት ታይም ላይም አልነበረም እና ኤክስኪዩት ለማድረግ የሚመችም ሞዴል አልሰጠንም ነበር። ነገር ግን ያው ይሄ ትሬድ አምልጦን ነበር ማለት ነው። ሶ ራሳችንን ግን አድጀስት የምናደርግ ከሆነ ዋንስ ተቀራራቢ የሆነ ነገርም ስናገኝ ናሬቲቫችን ስቲል ተጠበቀ እስከሆነ ድረስ እነዛን ትሬዶች መውሰድ የምንችልባቸው ሲናሪዎችም ይፈጠራሉ ማለት ነውና አዘ ትሬደር ያንን ዲሲዥን እንግዲህ ሁሌ ቴስት የምትደረጉት ነገር ይሆናል። ነገር ግን እንዳልኳችሁ ማርኬቱ ሪአክት እንደሚያደርግበት መንገድና ማርኬቱ እንደሰጣችሁ ነገር ኮንፈርም አድርጋችሁ የናንተ ሞዴል እስከሰጣችሁ ድረስ በዛ ናሬቲቭ ላይ ኤክስኪዩት ማድረግ ይቻላል ማለት ነው። ኦኬ ሶ እዚህ ጋር እንደምታዩት ፕራይስ ዋንስ ይሄንን ድሮፕ አድርጎ ስትራክቸር 1 hour ላይ ክሊን ባይሆንም ስትራክቸር ብሬክ አድርጎልናል። another one step deep retracement ነበረው። እዚህ retracement ላይ ኤዥያን ሎ ማኒፑሌት አድርጎ ነው የወጣው፣ ግን እዚህ ጋር ፐርፌክትሊ ብሬከራችንን አክብሮልናል። ሶ እዚህ ጋር ብሬከር ሪቴስት በሚያደርግበት ወቅት እንግዲህ የ5 ሚኒት or I think የ1 ሚኒት ማርኬት ሜከር ሞዴል ተጠቅመን እንግዲህ ኤክስኪዩት አደረግነው ማለት ነው። ሶ ቤዚካሊ እዚህ ጋር መልቲፕል ኢንትሪዎችም ለምሳሌ ከፈለግን ያው ጀስት አኪሙሌት አላደረገ ምናምን ጀስት ቀጥታ ነው የሄደ የነበረው ማለት ነው። ነገር ግን የተለያዩ ሚቲጌሽን ብሎኮችም አሉ እዚህ ጋር። ለምሳሌ we can see this order block right? ስለዚህ ለባይ ሞዴል ደግሞ የምንፈልገው ምንድነው ቤሪሽ ኦርደር ብሎኮች ናቸው ማለት ነው አይደለ? ስለዚህ ቤሪሽ ኦርደር ብሎክ ምንድነው አፕ ክሎዚንግ ካንድል ነው። ስለዚህ ያንን ካንድል ወደዚህ ኤክስቴንድ ስናደርግ እዚህ ሬንጅ ውስጥ ኦከር የሚደረጉ ምንድነው ኢንትሪ ሞዴሎች ሊኖሩ ይችላል። ለምሳሌ እዚህ ጋር እንደምታዩት ፕራይስ አግሬሲቭሊ ከዚህ ኢንተርናል
ወጥቷል ሶ እዚህኛው ኢንተርናል ላይ ለምሳሌ ያክል 1 ሚኒት ላይ ድሮፕ ብናደርግ ሜቢ ጀስት የ1 ሚኒት ማርኬት ሜከር ባይ ሞዴል ልናገኝ የምንችልበት ቻንስ ሊኖር ይችላል ለምሳሌ እዚች ኢንተርናል ውስጥ ማለት ነው ስለዚህ እዚች ኢንተርናል ውስጥ ፕራይስ እንዴት ነው ትርናት ያደረገው እስቲ 1 ሚኒት ከሰጠን ቻርቱ እሺ ካለ ሌትስ ትራይ ኢት ኦኬ ሶ እዚህ ጋር እንደምታዩት 1 ሚኒት ቴክኒካሊ ሰጥቶናል ፕራይስ ስዊፕ አድርጓል then we got the breaker here ብሬከራችን ቴስት አልተደረገም ነገር ግን እዚች ጋር ያለችዋን ሚቲጌሽን አጌን አውጥተን እቺኛዋን ኢንትሪ ለምሳሌ ኤክስኪዩት ልናረጋት እንችል ነበር ማለት ነው ሶ ያው how far ይሄዳል I don't know ግን ይሄም አንድ ትሬድ ሊሆን ይችላል ማለት ስለዚህ this is basically how we use the MMXM more clearer የሆኑ ኤግዛምፕሎችን እናንተም ቴስት አውት ስታደርጉ more የበለጠ ኤግዛምፕሎችን ማግኘት ትችላላችሁ ማለት ነው ሶ እስቲ just play with it እና ደግሞ ዝም ብላችሁ ቴስት አድርጉት እናንተም የተለያዩ ፔሮች ላይ መሞከር ይቻላል ያው ፔሮቹ ትንሽ አድጀስት መደረግ የሚፈልጉ ነገሮች ይኖራል ለምሳሌ ጎልድ ላይ ኤምኤምኤክስ የሚሰራበት መንገድ እና ለምሳሌ ሌላ ፎሬክስ ፔር ላይ ትንሽ አድጀስትመንት ሊፈልግ ይችላል ማለት ነውና you have to be flexible mentally flexible እነዛን ነገሮች flexible ሆናችሁ just adjust ለማድረግ እና ኤክስፐሪመንት ለማድረግ እናንተም ኦፕን ማይንድድ መሆን አለባችሁ ማለት ነው so that being said እንግዲህ check that out እንግዲህ ከዛ ባሻገር ደግሞ እንግዲህ ሌሎች ቪዲዮዎች ላይ እስክንገናኝ መቻችሁ